ጤና ይስጥልን ውድ የዘመንና ቴክኖሎጂ ፕሮግራም ተመልካቾቻችን እየተዝናናችሁ ቁም ነገር የምታገኙበት ዘመንና ቴክኖሎጂ ሳምንታዊ ፕሮግራም ተጀምሯል አብራችሁን ቆዩ ኢትዮ ቴሌኮም 130ኛ ዓመት ክብረ በዓሉን ምክንያት በማድረግ በሚያዘጋጀው ኢትዮ 130 ሜጋ ፕሮሞና ኢትዮ 130 ላኪ ስሎት የሽልማት መርሃ ግብር ልዩ ሽልማቶችን ያበረከተ መሆኑ የሚታወቅ ነው ከዚሁ ጋር በተያያዘ ኩባንያው ባሳለፍነው ሳምንት ሁለት ዘመናዊ ኤሌክትሪክ መኪኖችን ለእድለኞች በሽልማት ያበረከተ ሲሆን በተጨማሪም ሁለት ኤሌክትሪክ መኪኖችና 5 ባለ 3 እግር ተሽከርካሪዎችን አውጥቷል የዛሬው ዘመንና ቴክኖሎጂ ፕሮግራማችን በዚህ ጉዳይ ላይ ትኩረቱን የሚያደርግ ይሆናል ኢትዮ ቴሌኮም ሁሌም ለቃሉ ታምነው ሽልማትን ሳያዛንፍ በሰዓቱ አውጥቶ ያዳርሳል ይሸልማል ብዙዎች ጋር እጣ ደርሷቸዋል ብለን ስንደውል አዋት ቀልድ ያላችሁ ብዙዎች ነበራችሁ ቀልድ አይደለም እውነት ነው ዛሬ እንሽልማለን ቀጣይ ሽልማቶችንም ደግሞ ዛሬ እጣ የማውጣት ስነ ስርዓት እናካሄዳለን 130 ዓመት ኢትዮጵያና ያከለገለው አሁን ደግሞ ሻገር ያለ ወደ 131 እየሄደ ነው ኢትዮ ቴሌኮም እነሆ ኢትዮጵያንን አፍሪካውያንንም ጭምር ከማገልገል አልፎ ዛሬ ደግሞ ይሄን ያለ ዓመት ያገለገለበትን እናንተም አብራችሁን ታከብሩ ዘንድ ይሄንን ልዩ ስጦታና ሽልማት ጨዋታ ውድድር ይዞ መጣ ተሳተፋችሁ እድለኛ ሆናችሁ አብሮነታችሁ ከዚህም በላይ እንድልቅ ያክብሮት ግብዣችን ነው የደረሰኝ BYD ኢቱ መኪና ነው ኢትዮ ቴሌኮም የ130ኛ ዓመት ፕሮግራሙን ምክንያት በማድረግ እንደ አውሮፓውያን አቆጣጠር ከሴፕቴምበር 22 ጀምሮ የተለያዩ ሽልማቶችን በማዘጋጀት ላለፉት 35 ሳምንታት የተለያዩ ሽልማቶችን ሲሸልም ነበር ስማርትፎን በቴሌብራችን ደግሞ ኢመኒ እንዲሁም ደግሞ የተለያዩ ጥቅሎችን እና እንደዚህ ከጀርባዬ እንደምታዩት ሶፋር ሁለት መኪና አስረክበናል ዛሬ ደግሞ እንዳያችሁት ሁለት አስረክበናል በቀጣይ ደግሞ ልናስረክብ ሁለት አውጥተናል ሁለት ደግሞ ትልልቅ እንትኖች ይቀሩናል ማለት ነው በ130 ላይ ተጫዋቾቼ የዛ አሸናፊ ሆኜ ነው የመጣሁት እሱን ለመውሰድ ነው ባጃጅ ተሸላሚ ሆኛለሁ እሱን ለመውሰድ ነው የመጣሁት እስካሁን እንግዲህ ወደ 75 ሚሊዮን ብር ዋጋ ያለው ሽልማት ለደንበኞቻችን አስረክበናል ይሄንን በቁጥር ስናየው ወደ 201 የሚሆን ስማርትፎን 5G የሚያስጠቅም ስማርትፎን ለደንበኞቻችን አድርሰናል አራት ባጃጅ ሸልመናል ከዛሬው ጋራ ደግሞ ሲደመር ወደ 8 ባጃጅ ማለት ነው ለደንበኛ አስረክበናል እንዲሁም ደግሞ ቀደም ሲል ሁለት ኢቪ መኪና አስረክበናል ዛሬም ሁለት በአጠቃላይ አራት አስረክበናል ማለት ነው ከ1.2 ሚሊዮን በላይ ለሚሆኑ ደንበኞች ደግሞ የጥቅል የሞባይል ዳታ ጥቅል ለዚሁ አስረክበናል ማለት ነው እንዲሁም ኢመኒ ከ16.2 ሚሊዮን ብር በላይ ዋጋ ያለው ኢመኒ ለ595 ደንበኞች አስረክበናል ማለት ነው ለነዳጅ ብዬ ነው ያወጣሁት ነዳጅ ለመግዳት የሆነ ያኔ ነዳጅ በቴሌብር ነው ተብሎ ነው በዛን ሰዓት ያወጣሁት ቴሌብርም ወደ ብዙ አመት ሆኖኛል 5 አመት ምናምን ይሆነኛል ይሄን ቴሌብር ተጠቀም እና ኢትዮ ቴሌኮም ደንበኛ ነኝ ቴሌብርም ያው በጣም ስራቸው ደስ ይላል ፍጥነቱ ራሱ ለመላክ ለሰው ለማለት ብዙ በቃ እስከ ብድር ያበድራል አላስታውስም ከመቼ ጀምሮ እንደተጫወትኩ አላስታውስም ግን እንደ መደበሪያ ነበር የምጫወተው እንጂ ቲኬት የበስቶ አሸንፌ በያስብ አይደለም የተጫወትኩት አጋጣሚ ሆኖ ምክንያቱም እኔ እማቃቸውም ሰዎች ከዘመዶቼም ደርሶት የሚያቅሰው ይለምጣ ስለዚህ ደርሰኛል ብዬ አስቤ አላቀም ያው መጀመሪያ ባለቤቴ ነበር የምትጫወተው እሷ አሳየችኝና እኔ ብዙም ስራ ላይ ጊዜ ስላልነበረኝ እሷ ካሳየችኝ በኋላ ከሷ ጋር መጫወት ጀመርኩ ኦልሞስት ወደ ረጅም ጊዜ ሆነኛል ቴሌብር ከጀመረ ጀምሮ ነው አክቹአሊ መጠቀም የጀመርኩትና ከዛ ጊዜ ጀምሮ እየተጫወትኩ እንተላል ካሁንም ሌሎችንም ሰዎች እንዲያውም እንዲጫወቱ ያሳየዋቸው ነበር ተወዳዳሪዎች እንግዲህ ቀደም በፕሬዘንቴሽን እንደተገለጸው በቴሌብር ሱፐር አፕ የተለያዩ ግብይቶችን በመፈጸም
ቴሌብር ላይ ፓኬጅ በመግዛት ኤርታይም በመግዛት ገንዘብ በበላላክ ሊሆን ይችላል። በዛ ላይ የሚያገኙት ትኬት አለ። ያ ትኬት ተጠራቅሞ ለተለያየ እድል ኤሊጂብል ያደርጋቸዋል ማለት ነው። እንዲሁም ደግሞ ወደ 130 ላይ አንድ ቁጥርን ወይም ደግሞ ሁለት ቁጥርን በመላክ ወይም ደግሞ ስታር 130 መንሰላል ላይ በመደወል በመመዝገብ የትልልቅ ሽልማቶች የፕሪሚየም ሽልማቶችን እጩ መሆን ይችላሉ ማለት ነው። 131 ላኪ ስሎት ላይ በዩኤስኤስዲ ማለት ነው በመደወል በየቀን የወራዊ እንዲሁም ደግሞ ዊክሊ አገልግሎትን በመመዝገብ ለተለያዩ ሽልማቶች ቅድም ላይ ያያችሁት እጩ መሆን ይችላል ማለት ነው። ሲደወልልኝ እንደሆነም የማሾፍ ነገር ነበረኝ። ምክንያቱም የሚያጭበረብሩ ሰዎች ሊያጭበረብሩኝ ነው የመሰለኝ እና ቀጥለሽ 4 ዲጂት ተጫኝ እና 4 ዲጂት ልኪ ብሎ ብሬን እንደሚወስዱብኝ ነው ፊል ያረኩትና በጣም አታሾፍብኝ ምናምን ብዬ ደጋግሜ እንትን ብያለሁ። በኋላ ነው መተሽ ማረጋገጥ ትችያለሽ ሲሉኝ ራሴን እንትን ያልኩት። በኋላ ላይ ኔክስት ዴይ መጥቼ ቴሌን እስካናገር ድረስ አለመቆም ነበር። የሆነ ሰው ጋር ብር ነበረኝና እሱን ልቀበል ሼር ነው ልክ እዛ ጋር ብሎ ተደወለልኝ። ሲደወልልኝ ከኢትዮ ቴሌኮም ነው እና 130 እንትን ላይ ትጫወት ነበር ሲለኝ አዎ ጫወት ነበርና ምንድነው የምትሰራው አለኝ። ባጃጅ አለ። ከባጃጅ ወደ መኪና ሆኖላል ምናምን ሲለኝ በቃ መጀመሪያ የደወለልኝ እዚህ ፕሮሞን ሲከታተል የነበረ ሽልማቱን ሲከታተል የነበረ ሰው ነው የደወለልኝና አይ በቃ ይሄ ነገር የሆነ ውሸት ነገር ነው ብዬ የሱን ስልክ ከዘጋው በኋላ ነው በ130 ወዲያው ሲደወል ነው አይ 130 ከሆነ ከኢትዮ ቴሌኮም ነው ብዬ እንትን አልኩ። ደግሞ ሁለተኛ ሲደወልልኝ እርግጠኛ ሆንኩኝ። የባጃጅ አሸናፊ ሆናል ወላሂ በል አራገ ሲቀልድ ነው። ደንበኞቻችን እንግዲህ ያው ይሄ እንደምታውቁት መጀመሪያ ላይ ይሄ ፕሮግራም ለ6 ወር ነበረ። 6 ወሩ እያለቀ በሄደ ቁጥር ግን ደንበኞቻችን አንዳንድ ደንበኞች በጣም ኢንጌጅ አድርገው እየተጫወቱ ስለሆነ ጥያቄ ስለቀረበ ያው ለ3 ወር አራዝመናል ማለት ነው። ሶፋር እንግዲህ ያው ሁሉም መሸለም ይፈልጋል፣ ሁሉም ባለድል መሆን ይፈልጋል። ባለድለኞችን እንግዲህ ያው ፓብሊካሊ እንደዚህ እየገለጽን ነው፣ እንዳያችሁት ነው፣ ደስታቸውን እየገለጹ ነው። ሶፋር ባለው በጣም ደስተኞች ናቸው። ምክንያቱም ጨዋታውም ቀላል ነው፣ ግልጽ ነው። ስለዚህ ደስተኞች ናቸው ብለን እናምናለን። ደንበኞቻችን በጣም ደስ ያለኝ የቴሌኮሙን አመሰግናለሁ። ጨዋታውም ደስ ይላል። አንደኔ ተጫወቱ ተሻለሙ ነው ምለው። አመሰግናለሁ። ህልማችን ይሄ ነው። አካታች የሆነ የዲጂታል አገልግሎት በመላው ሀገራችን ሁሉም የማህበረሰብ ክፍል ተጠቃሚ እንዲሆን ከዲጂታል ኢኮኖሚ እንፈልጋለን። ቴሌብርም ላይ ሌሎችም አገልግሎቶቻችን ላይ የዲጂታል አገልግሎት ላይ ሲገቡ የኢትዮ ቴሌኮም ብቻ አገልግሎት አይደለም የምታገኙት። በርካታ ሌሎች ተቋማት የግል መንግስታዊ ያልሆኑ የመንግስት ተቋማትንም አገልግሎት ጭምር በቀላሉ የምታገኙበት ነው። እሱን ለማድረግ ግን አብረን ለዛ ነው አብሮነታችሁ አይለየን የምንለው። በ130 በ131 ሜጋ ፕሮሞ እየሰራን ያለ ነው። በጋራ የዲጂታል የኑሮ ዘይቤን እየገነባን እንደዚሁም እያዳበርን ያለን። ህልማችን ይሄ ነው። አካታች የሆነ የዲጂታል አገልግሎት በመላው ሀገራችን ሁሉም የማህበረሰብ ክፍል ተጠቃሚ እንዲሆን ከዲጂታል ኢኮኖሚ እንፈልጋለን። አንዳንዴ በተለያዩ አጋጣሚዎች የሞላነው አየር ሰዓት ወይም ጥቅል ያልቅብንና ራሳችንን አየር ሰዓት ወይም ጥቅል መሙላት የማንችልበት ሁኔታ ውስጥ ልናገኘው እንችላለን። ይህ ሁኔታ ታዲያ ግንኙነታችን እንዲቋረጥ ብቻ ሳይሆን በህይወታችን እጅግ ወሳኝ የሆኑ ጉዳዮችን እንዳናሳካ እንቅፋት ሊሆንብን ይችላል። የኢትዮ ቴሌኮም የአየር ሰዓትና የጥቅል ክሬዲት አገልግሎት ደንበኞች መሰል ሁኔታዎች ሲያጋጥሟቸው የአየር ሰዓትና ጥቅሎችን በክሬዲት እንዲጠቀሙ ያስችላል። ዝርዝሩን ከተከታዩ ዝግጅት እንከታተል። ክሬዲት አገልግሎት ማለት ምን ማለት ነው? የክሬዲት አገልግሎት ማለት የብድር አገልግሎት ማለት ነው።
ኢትዮ ቴሌኮም ለቅድመ ክፍያ ደንበኞቻችን በክሬዲት ወይም ደግሞ በብድር መልኩ የሚሰጥ አገልግሎት ወይም ደግሞ ሰርቪስ ነው። እንደሚታወቀው ኢትዮ ቴሌኮም ደንበኛ ተኮር ተቋም ወይም ደግሞ ካምፓኒ ነው። ይህንንም አገልግሎት ማቅረብ የፈለገው የከስተመሮቻችን ፍላጎት ብዙ ነው። ተቋሙ ደግሞ የከስተመር የማስቀደምና ከስተመሩ የሚፈልገው ሰርቪሶችና ፕሮዳክቶችን ወደ ገበያ ያወጣል። ከዚህም ተነስቶ ኢትዮ ቴሌኮም ይህንን ብድር ለከስተመር እንደ መፍትሄ ነው ያቀረበው። መፍትሄ ስንል ምን ማለት ነው? ደንበኞቻችን ብዙ ጊዜ ባላንስ ላይኖራቸው ይችላል። በተለያየ ምክንያቶች ሊሆኑ ይችላሉ። ብር የሌላቸው ከስተመሮች ለጊዜው ማለት ነው በዚህ ብድሩን ወስዶ እንዲጠቀሙ ማድረግ የሚችል ስለሆነ መፍትሄ ወይም ደግሞ ለከስተመራችን ወይም ደግሞ ደንበኛችን እፎይታ ነው ማለት ነው። ብዙ ችግሮችን ሊቀርፍ ይችላል። ለምሳሌ ማታ ላይ ሊሆን ይችላል ወይም ደግሞ ብር የሌላቸው ለጊዜ የሌላቸው ከስተመሮች ሊሆኑ ይችላሉ። ይህንን ሰርቪስ ግን ምንም ብር የሌለ ከስተመርም ለጊዜው ብድሩን ወስዶ በቀላሉ መጠቀም ስለሚችል ብር አለመኖራቸው ከመደወል ወይም ደግሞ ኢንተርኔት ከመጠቀም ሊገድብ አይችልም ማለት ነው። የቅድመ ክፍያ ወይም ፕሪፔድ ደንበኞች መስፈርቶቹን በማለፍ መጠቀም የሚችሉ አገልግሎት ነው። የተወሰነ መስፈርቶች ቀለል ያሉ መስፈርቶች አሉ። አንደኛ ደንበኛችን የሚሰራ ቁጥር ወይም ደግሞ ነምበር ማኖር ወይም ደግሞ ሊይዙ ይገባል። ሁለተኛ ያልተከለከሉ ሰርቪሶች ወይም ደግሞ ነምበሮች ነው። ይህን ስንል ሰስፔንድ ያልሆነ ባር ያልሆነ ቁጥር መሆን አለበት። ሌላኛ መስፈርት ለ3 ወር ቢያንስ ለ3 ወር የኢትዮ ቴሌኮም ኔትወርክ ላይ የቆየ ደንበኛ መሆን አለበት። እነዚህን የሚያሟሉ ከስተመሮች በቀላሉ ብድሩን ማግኘት ይችላሉ ማለት ነው። ደንበኞቻችን ኤን ወይም ደግሞ ሲን ወይም ደግሞ ኤል ሌተሮችን በመላክ በቀላሉ ስመለስላቸው እዛ ላይ ዲፔንድ ነው እሱን በመከተል የሚፈልጉትን አማውንት ወይም ደግሞ መጠን መውሰድ የሚችሉበት መንገድ ነው ማለት ነው። ሁለተኛ መንገድ ኮከብ 810 መስላል አድርጎ በመደወል የሚመጣው መኑ አለ። በዛ መኑ ውስጥ ገብቶ በቀላሉ የሚወስዱበት መንገድ ወይም ደግሞ አማራጭ ነው ማለት ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ቲክቶክን ነው። ቲክቶክ ላይ አንዳንዳችሁ ኮንቴንት ክሬተር መሆን የምትፈልጉ አሉ። እንደ ኢንፍሉዌንሰር ለምትሰሩ ሊኖር ይችላል። ወይም ቢዝነስ አላችሁና ቢዝነሳችሁን እዛ ሶሻል ሚዲያ ላይ አድጎላችሁ ቢዝነሳችሁ እንዲያደግ የምትፈልጉ ልትኖሩ ይችላላችሁ። አሁን እዚህ ፕሮግራማችን ላይ 3 ቆንጆ የሆኑ ቲፕስ እና ትሪክስ እዛ ቲክቶክ ፕላትፎርም ላይ እንዴት የናንተ ቪዲዮዎች ጥሩ እንዲሰሩ እዚህ ፕሮግራማችን ላይ እናያለን። እነዚህ ቲፕስ እና ትሪክስ በ3 ከፋፍያቸዋለሁ። የመጀመሪያው ቲፕስ እና ትሪክስ የሚመለከተው የቲክቶክ አልጎሪዝም የናንተን ቪዲዮ ለማን ነው የሚያሳየው ነው። ዋናው የቲክቶክ ዓላማ ቢዝነስ ካላችሁ ወይ ቭሎገሮች ከሆናችሁ ወይ የተለያየ ኮንቴንት መልቀቅ የምትፈልጉ ከሆነ የናንተ ቪዲዮ ትክክለኛው የራሳችሁ ኦዲየንስ ጋር እንዲሄድ ነው ቲክቶክ የሚፈልገው። ይህንንም ለማድረግ አልጎሪዝሙ ያዘጋጀው ስቴፕሶች አሉት። ግን አንዳንድ አሉ። ለምሳሌ አሁን ቢዝነስ ወይ ኮንቴንት ክሬተር ከሆናችሁና ለአዳዲስ ኦዲየንስ የናንተ ቪዲዮ እንዲታይ ከፈለጋችሁ ቲክቶክ ሴቲንጋችሁ ላይ ገብታችሁ የምታስተካክሉት አለ። የቲክቶክ አካውንታችሁ ውስጥ እንደገባችሁ ሴቲንግ ውስጥ ገባላችሁ። እዛ ስር ፕራይቬሲ የሚል ሴቲንግ አለ። እዛ ውስጥ ገባላችሁ። ከዛ suggest your account to others የሚል ሴቲንግ አለ። ሶስት ስትገቡ ለኮንታክታችሁ ለፌስቡክ ለተለያዩ አሉ። እነሱ እንዳለ ማጥፋት አለባችሁ። ይሄ ለምንድን ነው ብላችሁ ልጠይቁ ትችላላችሁ። ዋናው የእናንተ ዓላማ ጓደኞቻችሁ፣
ዘመዶቻችሁ የእናንተን እንዲያይ አይደለም። ዋና ዓላማው አልጎሪዝሙ የእናንተን ቪዲዮ ለአዲስ ሰዎች ፑሽ እንዲያደርግላችሁ ስለሆነ እነዚህን ሴቲንጎች በማጥፋት አሁን ቲክቶክ አልጎሪዝሙ ለጓደኞቻችሁ ኮንታክት ላይ ፌስቡክ ሳይሆን ወደ አዳዲስ ኦዲየንስ ፑሽ ያደርግላቸዋል። የሁለተኛው ሪኮሜንዴሽኔ ቲክቶክ ስቱዲዮ አፕሊኬሽኑ ነው። ቲክቶክ በጣም እያደገ ሲመጣ ያዩት ነገር አናሊቲክሶች፣ ዴታዎች የእናንተ ፕላትፎርም ያሳደገው እንዳለ የራሱ አፕሊኬሽን ያስፈልጋል እና የበለጠ መረጃ ቪዲዮዎች ፖስት ካደረጋችሁ በኋላ ማን እያየ ነው፣ ሴት ወንድ፣ በምን እድሜ፣ የት ሀገር፣ የት ከተማ፣ እነዚህ ኢንፎርሜሽን በፊት ይቀመጡ ነበር እዛ ቲክቶክ አፕሊኬሽን። ግን አሁን በበለጠ ሰፋ ባለበት መረጃ የምትቀበሉት ቲክቶክ ስቱዲዮ አፕሊኬሽኑ ላይ ነው። እሱም ጉግል ፕሌይ ስቶር ወይም አፕ ስቶር ላይ ካወረዳችሁት በኋላ ቪዲዮአችሁን ፖስት ካደረጋችሁ በኋላ ተጨማሪ ኢንፎርሜሽን እዛ ላይ ማየት ትችላላችሁ። ከዛም አልፎ መቼ ነው ፖስት ማድረግ ያለብኝ፣ ፎሎወሮቼ ቲክቶክ አፕሊኬሽኑ ላይ መቼ ነው በጣም አክቲቭ የሚሆኑት፣ እነዚህ አፕሊኬሽኑ በጣም የሚጠቅመው እነሱንም ለማወቅ ስለሆነ መቼ ፖስት ማድረግ እንዳለባችሁ ታውቃላችሁ። ኦዲየንሶቻችሁ ማን እንደሆነ ታውቃላችሁ። በዛም መልክ ደግሞ ምን አይነት ኮንቴንቶች ከዚህ በኋላ ፖስት ማድረግ ያለብኝን ታውቃላችሁ። የመጨረሻው ሬኮሜንድ የማደርገው ቲክቶክ ፕላትፎርም ብቻ ሳይሆን ሌሎች ሶሻል ሚዲያ ፕላትፎርሞች ሁሉም የሚፈልገው ኮንሲስተንሲ ነው። ሶሻል ሚዲያ ፕላትፎርም ስትከፍቱ ለቢዝነስ ሆነ ወይም ለግላችሁ አንድ እነዚህ ሶሻል ሚዲያ ፕላትፎርሞች ማወቅ የሚፈልገው በጣም ኮንሲስተንት እንደሆናችሁ፣ ሁሌ አፕሊኬሽኑን የተጠቀማችሁ ነው ወይ። ስለዚህ ሁሌ በተቻለ መጠን ይህንን እጀምራለሁ ስትሉ የምታዘጋጁት ቪዲዮ በተቻለ መጠን ቢያንስ በቀን አንዴ መፖሰት አለባችሁ። ከተፖሰተም በኋላ ኮሜንታችሁ ላይ ገብታችሁ ኮሜንትም መመለስ አለባችሁ። ኮሜንትም ስትመልሱ አንድ ቃል ሁለት ቃል ሳይሆን በሚኒመም 5 ቃል ሙሉ ሴንቴንስ ማድረግ አለባችሁ። እሱንም ይከታተሉታል። ምክንያቱም ኢንጌጅመንት በኢሞጂ በላይክ ማለፍ ስለሚችል ሙሉ ሴንቴንስ ሲያደርግ ቲክቶክ አልጎሪዝሙ ሲያየው ሙሉ ኮንቨርሴሽን ከኦዲየንሶቻቸው ጋር እያወሩ ነው ይላል። እነዚህ ሁላ ነው 3 ስቴፕሶቹን። ከዛም አልፎ ሌሎችም አሉ። ሌላ ፕሮግራማችን ላይ እናያቸዋለን። ሶሻል ሚዲያ ፕላትፎርሞች እንደ ቲክቶክ እንዴት ጥሩ ወይም እንዴት ሶሻል ሚዲያን ማሳደግ የምችሉበት ነው። የተወደዳችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው የዘመንና ቴክኖሎጂ ሳምንታዊ ፕሮግራማችን ይህን ይመስል ነበር። ሳምንት በተመሳሳይ ሰዓት አዳዲስ ርዕሰ ጉዳዮችን ይዘን እንጠብቃችኋለን። እስከዚያው ድረስ መልካም ሳምንት ይሁንላችሁ።